ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ ወቅታዊ ጉዳዮች ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካ የሚታወቁት አቶ አበበ በትናንትናው ዕለት መታሰራቸውን የቤተሰብ ምንጮች ለአንድ አፍታ ሚዲያ ተናግረዋል። ፖለቲከኛው አቶ አበበ አካሉ በምን ምክንያት እንደታሰሩ ያልታወቀ ሲሆን በአሁኑ ሰዓት ሜክሲኮ በሚገኙ የፌዴራል ፖሊስ እንደሚገኙ ቤተሰቦቻቸው ገልጸዋል። ሁለት የአፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉሱ ታሰሩ። የኢትዮጵያ ሕዝብ አብዮታዊ ፓርቲ አፓ አመራር የሆኑት ፖለቲከኞች አበባ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስትር ዴታ ታዬ ደንዳ ጠበቃ የሆኑት አበራ ንጉስ በቁጥጥር ስር መዋላቸውን ምንጮች ለቢቢሲ ተናገሩ። ሁለቱ ፖለቲከኞችና የህግ ባለሙያው በፌዴራል ፖሊስ አባላት የያዙት ትናንት ሰኞ ሐምሌ 27 2018 ዓ.ም ከጠዋት ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የአፓ ፕሬዝዳንት ገልጸዋል። ቅድሚያ የተያዙት ለተቃዋሚ ፖለቲከኞች ጠበቃ በመሆን የሚታወቁት አበራ ንጉሱ ናቸው። የትግራይ ጦርነት ከተጀመረ በኋላ የፌዴራል መንግስት በአቋቋመው በዶክተር ሙሉ ነጋ የሚመራ ጊዜያዊ አስተዳደር ውስጥ የክልሉ ፍትህ ቢሮ ኃላፊ የነበሩት አበራ ሲታሰሩ የመጀመሪያቸው አይደለም። 2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘ በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትናንት ጠዋት 1 ሰዓት ተኩል ገደማ መሆኑ ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ ምንጭ ለቢቢሲ ተናግረዋል። በሰዓቱ አበራ ወደ ስራ ለመሄድ ዝግጅት ላይ እንደነበሩ የሚናገሩት ምንጩ በድንገት ነው የመጡት፣ እሱም ለራሱ ተደናግጦ ነበር ብለዋል። የፌዴራል ፖሊስ አባላቱ አበራ ለምርመራ እንደሚፈለጉ መናገራቸውን አስታውሰዋል። እንደ ምንጩ ገለጻ ጉዳዩ ምን እንደሆነ ግን ዝርዝር መረጃ አልተሰጠም። የሁለት ልጆች አባት የሆኑ አበራ የት እንደሚገኝ እስካሁን በትክክል አለመታወቁን አክለዋል። ዛሬ ማክሰኞ ከጸጥታ አካላት ጋር በመሆን ለብርበራ ወደ ቤት መጥቶ እንደነበር ምንጮች ገልጿል። የጠበቃ አበራን መታሰር ማህበራዊ ሚዲያ ላይ በቅድሚያ ካጋሩ ሰዎች አንዱ የአፓ ህዝብ ግንኙነት ኃላፊ የሆኑት ይስሐቅ ወልዳይ ናቸው። ይስሐቅ ግንቦት ላይ በተካሄደው 7ኛው አጠቃላይ ምርጫ የአፓን በመወከል ለህዝብ ተወካዮች ምክር ቤት በእጩነት ከቀረቡ በኋላ ራሳቸውን ከምርጫ ማግለላቸው ይታወሳል። ይስሐቅም ከዚህ ቀደም በተደጋጋሚ ለእስር ተዳርገው ነበር። የጠበቃው አበራ ወዳጅ የሆኑት አቶ ይስሐቅ ቀን 8 ሰዓት ተኩል መኖሪያ ቤታቸው ቁጥጥር ስር እንደዋሉ የአፓ ፕሬዝዳንት አብርሃም ሃይማኖት በላይ ለቢቢሲ ተናግረዋል። ይስሐቅ የተያዙት በፌዴራል ፖሊስ አባላት እንደሆነ የአፓ ፕሬዝዳንት ገልጿል። ቢቢሲ ያነጋገራቸው አንድ ምንጭ ትናንት ከሰዓት ይስሐቅ ከፖሊስ መኪና ወርደው ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ሲገቡ መመልከታቸውን አስረድቷል። የአፓ ፕሬዝዳንት አብርሃም እንደሚናገሩት በአንድ ቀን የታሰሩ ሶስተኛ ሰው የሆኑት የፓርቲው አባል ታዋቂ ፖለቲከኞች አበባ አካሉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ የነበሩት አቶ አበባ አካሉ ሐምሌ 2016 ዓ.ም አንስቶ ሌላኛው ተቃዋሚ ፓርቲ ኢያፓን ተቀላቅለዋል። አበባ አካሉ ከመኖሪያ ቤታቸው ውጪ በሆነ ስፍራ የተያዙት ምሽት ላይ መሆኑን የአፓ ፕሬዝዳንት አቶ አብርሃም ለቢቢሲ ተናግረዋል። ፖለቲከኛው ከትናንት ምሽት እስከ ዛሬ ጠዋት ድረስ ያሉበት ሳይታወቅ መቆየት ቤተሰቦቻቸው ዘንድ ስጋት ፈጥሮ እንደነበርም ገልጿል። እስከ ጠዋት ድረስ ቤተሰቡ ከፍተኛ ስጋት ላይ ነበር። አሁን ነው በቅርብ ሰዓት ወደ ሜክሲኮ ታስሮ እንዳለ ማረጋገጥ የተቻለው ሲሉ 6 ሰዓት ገደማ ላይ ከቢቢሲ ጋር በነበራቸው ቆይታ ተናግረዋል። አበበ ያሉበት ቢታወቅም እስካሁን ድረስ ከቤተሰቦቻቸው ጋር እንዳልተገናኙ አክሏል። ጠበቃ አበራም ከቤተሰቡ ጋር አለመገናኘታቸውን አንድ ምንጭ ተናግሯል። ሁለቱ ፖለቲከኞች እና የህግ ባለሙያው እስካሁን ድረስ ፍርድ ቤት አለመቅረባቸውን ሌላ ምንጭ ገልጿል። ቢቢሲ የሶስቱን ግለሰቦች እስር በተመለከተ ከኢትዮጵያ ፌዴራል ፖሊስ ምላሽ ለማግኘት ጥረት አድርጎ ግን አልተሳካም። ፌዴራል ፖሊስ ሚዲያ እና ኮሚኒኬሽን መምሪያ ኃላፊ ጄላን አብዲ በአሁኑ ሰዓት አስተያየት መስጠት እንደማይችሉ ገልጸዋል። በትግራይ ያገረሸው ጦርነት እንደገና ለሰብአዊ መብቶች ጥሰት አጋልጧል ሲል አምነስቲ አስጠነቀቀ። አምነስቲ ኢንተርናሽናል በትግራይ ክልል ግጭት ማገርሸቱ ነዋሪዎቹን እንደ አዲስ ለሰብአዊ መብቶች ጥሰት አጋልጧል ሲል አስጠንቅቋል። ፌዴራል መንግስት እና የትግራይ ክልል ባለስልጣናት እንደ የንጹሐንን ደህንነት ማስጠበቅ ላሉ ዓለም አቀፍ የሰብአዊ መብቶች መሪዎች እንዲገዙም ጠይቋል። ዓለም አቀፉ የሰብአዊ መብቶች ተቋም ይህንን ያለው በሳምንቱ መጨረሻ የተከሰተውን ግጭት በተመለከተ ትናንት ሰኞ ሐምሌ 27 2018 ዓ.ም ባወጣው መግለጫ ነው። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን የፌዴራል መንግስት እና የትግራይ ኃይሎች ሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበር ከተለያዩ ምንጮች የወጡ መረጃዎች ያመልክታል። እሁድ ዕለትም ቀጥሎ የነበረው ይህ ግጭት በከባድ መሳሪያ እና ድሮን የታገዘ እንደነበር አንድ የህዝባዊ ወያኔ ሓርነት ትግራይ ህወሓት ምንጭ ለኤኤፍፒ ተናግረዋል። የዓይን እማኞችም ቅዳሜ ዕለት ፍንዳታዎችን፣ የከባድ መሳሪያ ተኩስ እና የአውሮፕላኖችን ድምፅ ሲሰሙ እንደነበር ለዜና ወኪሉ ተናግረዋል። የትግራይ ጊዜያዊ አስተዳደርን ስልጣን የተቆጣጠረው እና በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲልም ከሷል።
ፌዴራል መንግስት እስካሁን ስለ ክስተቱ በይፋ የሰጠው አስተያየት ግን የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት አስተያየት ለማግኘት ያደረጋቸው ጥረቶችም አለመሳካቱን አውስቷል። በተያያዘ ዜና የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ከሱዳን ጋር በሚዋሰኑ ስፍራ ግጭት መነሳቱን ገልጸዋል። ሚኒስትሩ በፌስቡክ ገጻቸው ባሰፈሩት ጽሑፍ የህወሓት ኃይሎች ጦርነት እንደከፈቱ ከሰው የጦርነት ከወዲሁ ካልቆመ የከፋ ጉዳት ሊያስከትል ይችላል በማለት አስጠንቅቋል። ከዚህ ክስተት በኋላ ትናንት ምሽት በመግለጫ ያወጣው አምነስቲ ኢንተርናሽናል ክልሉ ዳግም ወደ ግጭት መግባቱ የፈጠረውን ስጋት ገልጿል። አምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዋና ዳይሬክተር የሆኑት ቲገር ቻጉታ በትግራይ በድጋሚ ግጭት መጀመሩ ነዋሪዎቹን እንደ አዲስ ለሰብአዊ መብቶች ጥሰቶች ያጋልጣቸዋል በማለት ተናግሯል። ማህበረሰቦች ከዚህ ቀደም ለተፈጸሙ ጥሰቶች ፍትህና ተጠያቂነት አለማግኘታቸውንም ዋና ዳይሬክተሩ አስታውሰዋል። አሁን ውጊያ ያገረሸው በአማራና ኦሮሚያ ክልሎች የትጥቅ ግጭት በቀጠሉበት ሁኔታ መሆኑን የጠቀሱ ዋና ዳይሬክተሩ ቀጠናዊና ዓለም አቀፋዊ የሰብአዊ መብት የምርመራ መንገዶችን መዘርጋት እንደሚያስፈልግ ገልጸዋል። ዓለም አቀፉ የሰብአዊ መብቶች ተቋም በአማራና ኦሮሚያ ክልሎች ካሉ ግጭቶች ጋር በተያያዘ የተፈጸሙ ከባድ የሰብአዊ መብት ጥሰቶችን እና በደሎችን መመዝገብ መቀጠሉን አንስተዋል። በትግራይ ጦርነት ወቅትም የጦር ወንጀሎች እና በሰብአዊነት ላይ የሚፈጸሙ ወንጀሎች በተብለው ሊፈረጁ የሚችሉ ከባድ የሰብአዊ መብት ጥሰቶችን መሰነዳቸውን አስታውሰዋል። እና ዳይሬክተሩ ኢትዮጵያ ተአማኒነት ያላቸው ምርመራዎች እና ጥፋት ፈጻሚዎች ላይ የሚካሄዱ ክስ ሂደቶች አለመኖር እና በጭራሽ እንደ መደበኛ ነገር መውሰድ የለባትም እንዳሉ መግለጫው ያስረዳል። አምነስቲ ኢንተርናሽናል የፌዴራል እና የትግራይ ባለስልጣናት የንጹሐንን ጥበቃ ጨምሮ ዓለም አቀፍ ሰብአዊ መብቶች ደረጃዎችን እንዲያከብሩ እና ለእነርሱ እንዲገዙም ጥሪ አቅርቧል። ባለስልጣናቱ ለገለልተኛ የሰብአዊ መብቶች ተከታታዮች እና የሰብአዊ ድጋፍ ተዋናዮች በእነዚህ አካባቢዎች ያልተገደበ እንቅስቃሴ እንዲፈቀድላቸውም ጠይቋል። ፌዴራልና ትግራይ ኃይሎች ግጭት ውስጥ መግባታቸው የተሰማ ለወራት ውጥረት ሲባባስ ከቆየ በኋላ ነበር። በዚህ ግጭት ምን ያህል ጉዳት እንደደረሰ እስካሁን በግልጽ አልታወቅም። ክስተቱን ተከትሎ ግን በመቶዎች የሚቆጠሩ ሲቪላንና የተጎዱ ተዋጊዎች ድንበር ተሻግረው ወደ ሱዳን መሸሻቸውን ኤኤፍፒ ዘግቧል።